የህልም ባሌን ባገኘሁት ከተሰኘው የፍቅር ታሪክ ክፍል 7ን ይዤላችሁ ብቅ ብያለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላ። ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። ጸሐፊ ፎዚያ መሐመድ። የኢክራም ወንድም ከድር እኛ ወዳለንበት መጣ። ኢክሩን ለባሏ ሊያስረክብ። ኢክሩ አባቷ ስለሞተ ወንድሟ የአባቱን ድርሻ ወሰደ። ወንድም ከሌለ አጎት ይሸፍናል። ከድር ኢክሩን ወስዶ ለአንዋር አስረከባት። አሁን ኢክሩ የአንዋር አማና ሆናለች። አሁን ከቤት ወጥተን ጉዞ ጀምረናል። መናፈሻ ብዙ ጥንዶች የሰርጋቸውን ቀን እያከበሩ ነው። አጃቢዎች ይተራመሳሉ። የመናፈሻ ቆይታችንን 12 ሰዓት ላይ ጨረስን። አመሻሹ ላይ ወደ ወንዱ ቤት ጉዞ ጀመርን። ቤተ ዘመዱ ተሰብስቦ በደማቅ አቀባበል ተቀበሉን። ወንዱ ቤት የነበረውን ፕሮግራም ጨርሰን ሙሽሮችን ወደ መኝታ ሸኝተን ሚዜና አጃቢ ወደ ቤታችን ተመለስን። ሰኞ ረፋዱ ላይ ኢክሩ ጋር ሄድን። የሙሽራ ቀሚስ አምጥተን ለመልበስ የሚሆነንን ልብስ አመጣን። ወንዶች ጀለብያ፣ ሴቶች ደግሞ ድሪያ ለመልበስ ተስማምተናል። የአንዋር ሚዜዎች አንዋሬም ኢክሩም ፊታቸው ላይ ደስታ ይታያል። ኢክሩን ቀረብ ብዬ አዳር እንዴት ነበር አልኳት። ኢክሩም ከአንዋር ከእኔና ከሚዜዎቿ ፊት ገምቼ አለችኝ። እኔም መሻላህ ብዬ ተቃቀፍን። አንዋርም ደስተኛ ነው። ለሐላል ባል የመጀመሪያ መሆን እንዴት ደስ ይላል። የኢክሩና የአንዋር ፊት በጣም ደስ የሚል የደስታ ስሜት ነው የሚታየው። ይህ ክብሯ ለወደፊት ትዳሯ እንደሚያምርና አንዋሬም ከነ ክብሯ ስላገኛት ለኢክሩ ክብር እንደሚሰጥ እተማመንበታለሁ። ቀኑን ኢክሩን ስናጫውት ውለን መግሪብን አስታከን የወንድ ሚዜ አጃቢው ቢያንስ ከ80 የሚበልጥ ሆነን ወደ ኮምበልቻ ተመለስን። ለመልስ ከደሴ ወደ ኮምበልቻ አመራን። እንደደረስን ዘመድ አዝማድ ውጭ ላይ ተሰብስቦ በጭብጨባ እኛን ይጠባበቃሉ። የአንዋሬ ጓደኞች እየጨፈሩ ነው። ወደ ውስጥ ገባን። የመልስ ዝግጅቱ ባህላዊ ይዘት ነበረው። መድረኩ ላይ የሰጠራ ከሸንበቆ የሚሰራ ባህላዊ ወንበር ተቀምጧል። የደረቀ የከብት ቆዳ ተሰቅሏል። በግራና በቀኝ መቀነት ተንጠልጥሎ መሃል ላይ ኮባ ቅጠል አለ። ለማዕድ ማቅረቢያ ሞሰበ ወርቅ መሃል ላይ አለ። ከዛ አለፍ ብሎ ጥግ ላይ ስኒና ረከቦት ተዘርግቷል። ወፍጮ ሙቀጫና ሰፌድም አለ። ወደ መድረክ ሄደን ትንሽ ከተረጋጋም በኋላ የዚያራ ፕሮግራም አለ። ሙሽሮች የሴቷን ቤተሰቦች ይዘይራሉ። በወሎ ባህል የሴት እናት ለሙሽራው ጋቢ ትሰጣለች። በምላሹ እሱም ሀደሬ ይሰጣል። ሌሎች ዘመዶችም ያዘጋጁትን ስጦታ ሙሽሮች ወገብ ላይ ያስቀምጣሉ። በዚህ ሰዓት ከሴትም ከወንድም አንደኛ ሚዜ ተከትሎ ስጦታዎችን ሰብስቦ ይይዛል። እነ ኢክሩ ለዚያራ ሲነሱ እኔና ኡስማን ተከተልናቸው። ከኢክሩ ወገብ ላይ ስጦታውን ለኡስማን አሸክማለሁ። ሸክም እንደበዛበት የተመለከተው ጓደኛው ከማል መጥቶ ተቀበለው እንጂ እኔ አላስተዋልኩም ነበር። እባክሽን እዘኝልኝ የሚለው ንግግሩ አባነነኝ። ስመለከተው ከአቅሙ በላይ አሸክሜው ኖሯል። አፈርኩ። ግን ከማል መጥቶለታል አጋዥ። ዚያራ ጨርሰን ተቀመጥን። እራት ሁሉም የመጣው ሁሉ የምላሹን ድግስ በሉ። እነ ኢክሩ ሊሄዱ ሲነሱ እናቷን አቅፋ ማልቀስ ጀመረች። ሁለቱም ተቃቅፈው አለቀሱ። እኛም ተከትለን አለቀስን። በቃ ኢክሩ ሄደች።
በየሳምንቱ እሁድ እሁድ እክሩ ጋር እየሄድን እንውላለን። እክሩ ደስተኛ ሆና መኖር ጀምራለች። አልሐምዱሊላ። የሚወዱትን ሰው ደስታ ከማየት በላይ ምን የሚያስደስት ነገር አለና። ቀን ቀንን ሳምንት ሳምንትን እየተካ ጊዜው በንፋስ ፍጥነት መቁጠሩን አላቆመም። የማትሪክ ውጤት ተለቀቀ። ነቢ 521 በማምጣት የትምህርት ቤታችን ሰቃይ ሆናለች። እክሩ 470፣ እኔ ደግሞ 402 አመጣው። ሳይሆን አይመን ሰጠኝ ብል ይቀለኛል። ሀያት 311 አምጥታ ወድቃለች። ሀዩ ስለወደቀች በጣም ከፋን። መውደቅ ለካ እንዲህ ያስጠላል። ሀዩ ጸጸቱ ገና ካሁኑ ጀመራት። የአባቷ ከንቱ ልፋት ቁልጭ ብሎ ታያት። ማልቀስ ጀመረች። ልናስቆማት አልቻልንም። ሀዘኗ ልብ ይነካል። አብረናት ማልቀስ ጀመርን። እራሷን ትሰድባለች። እኔን ማን ነው ሰው ያለኝ? ከሰዎች ተራ የመደበኝ? ሰው እኮ ማሰብ የማይችል ነው። እኔ እኮ ባስብ ኖሮ የአባቴ ልፋት ብቻ ለእኔ በቂ ነው። አሁን እንዴት ነው አይኑን የማየው? እያለች ታለቅሳለች። እኔ ለሷ ጨነቀኝ። ምንም ብለን ልናጽናናት አልቻልንም። የፈራችው አልቀረም። አባቷ መውደቋን ሲሰማ ከመናደድም በላይ አበዴ ለማለት ያስደፍራል። ያለ እናት ፍላጎቴን ገትቼ ለአንቺ ቅድሚያ የሰጠውሽ አንቺ ስኬት ጫፍ ደርሰሽ እንዳይሽ እንጂ ወድቀሽ ከጓደኞችሽ በታች ስትሆኝ ማየት አይደለም ብሎ አንባረቀባት። ሀዩ የበለጠ ጸጸት ውስጧን አንገበገባት። በስስት የምንከባከባት አባቷ ተስፋ ቆርጦ ስታይ ቅስሟ ተሰበረ። ሀዩን ለመቅጣት በሚመስል መልኩ በ15 ቀን ውስጥ ሊያገባ እንደሆነ ነገራት። ሀዩም ደንግጣ። ውድና የተከበራችሁ የቻናሌ ቤተሰቦች ሀዩ ስለ አባቷ ማግባት ስትሰማ ደንግጣለች። በክፍል 8 ላይ ምን ይከሰት ይሆን የሚለውን ደግሞ ይዤላችሁ የምመጣ ይሆናል። እስከዛው ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። አስተካክሌ የምትሉኝ ነገር ካለ እኔ ለማስተካከል ዝግጁ ነኝ ማለት ነው። ምክንያቱም የእናንተ ሀሳብና አስተያየት ለእኔ ስለሚጠቅመኝ የተሰማችሁን ስሜት ኮሜንት ላይ በደንብ አድርጋችሁ ብትጽፉልኝ ብትገልጹልኝ ደስ ይለኛል ማለት ነው ማሮቼ። እናም ደግሞ ላይክ አድርጉ ፕሊዝ። መምጣታችሁ ካልቀረ ላይክ ሳታደርጉ አትለፉ። አይከፈልበትም። ቅንነት ለራስ ነው። በዛ ላይ ሁላችሁም ዩቱብ የምትሰሩ ጓደኞቼ ናችሁና እንግዲህ ዩቱብን በመዳን ቤት ሆነን የሆነ ያልሆነውን እየሰራን የምንለቀው እንግዲህ ምን ለመሆን እንደሆነ ለእናንተ ማብራራት አይጠበቅብኝም። ስለዚህ ዩቱበር የሆናችሁ ደግሞ ስለ ዩቱብ ስለምትረዱ ላይክ አድርጉ። ላይክ ለምን እንደሚጠቅም ሼር እንደዚሁ የምትችሉ ሼር ብታደርጉልኝ ቻናሌ በጣም ስለቀዘቀዘብኝ በቃ ብታበረታቱ ብንበረታታ ማለት ነው። እኔም ብቻ ሳይሆን በቃ እርስ በርሳችን ብንበረታታና እንደ ማንኛውም ዩቱበር በደንብ ተከፋይ ብንሆን ምን ይመስላችኋል? አበረታቱኝ። አይከፈልበት። ቅንነት ለራስ ነው። ትመጣላችሁ። ላይክ አታደርጉም። ላይክ ብታደርጉ ከእናንተ ምንም የሚቀነሰው ነገር የለም። ለእኔ ግን ይጠቅመኛል ማለት ነው ቤተሰቦቼ። እናማ ወደ ቤቴ ስትመጡ ላይክ አድርጉ። እኔ ቪዲዮ ስጀምር ሳላዳምጥ ላይክ ነው የማደርገው። ወላሂ ላይክ ይቀናኛልና እንደውም አንዳንድ ቦታ ላይ ኮሜንት አላስቀምጥም። እኔ ላይክ አድርጌ ቪዲዮ አዳምጬ ነው የማወጣው። እና ላይክ አድርጉኝ። ኮሜንትም አዲስ ወይ ደግሞ ኮሜንት ብታስቀምጡልኝ እቤታችሁ እንድመጣ ማለት ነው። ሰብስክራይብ የምታረጉ ልጆች ኮሜንት አስቀምጡ። ወደ ቤቴ ብቅ በይ በሉኝ ማለት ነው። እኔም ብቅ እላለሁ። አዲስ ወይ ከሆናችሁ አዲሶችም ባትሆኑም እኔ እመጣለሁ። ብቻ እናንተ ዘይሩኝ፣ እኔም ለመዘየር አለሁ ዝግጁ ነኝ እላችኋለሁኝ። ውድ ቤተሰቦቼ፣ ማሮቼ፣ ፍቅሮቼ ብላለች እንትና አይባ ማለት ነው። እና እኔ ማሮቼ ፍቅሮቼ ልበላችሁ እንጂ አልሆነም ነገሩ። ለማንኛውም ቪዲዮ አላስረዝምባችሁ፣ እስከዚህ ድረስ ይበቃናል ብዬ አስባለሁ ቤተሰቦቼ።
እናም ሰላማችሁ እዚህ ትረፍ ይበልልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። ላይክ አድርጎ ፕሌስ